በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያም አሁንም ተባብሶ ሲቀጥል ትናንት በጎጃም ቀጠና አረጋ ከበደን ታርጌት ያደረገ ጥቃት መካሄዱን ምንጮች ገልጸዋል። በዚህ ደፈጣ ጥቃት በርካታ ያረጋ ከበደ አጃቢዎች በፋኖ መሸኘታቸውን ተነገረው። ተጨማሪ መረጃ አለን፣ በዝርዝር ታደምጡታላችሁ። ከሰሞኑ በወሎ ቀጠና ተደጋጋሚ ሽንፈት ያጋጠመው አገዛዙ በርካታ የድሮን ጥቃቶችን ያደረሰ ሲሆን በዚህ ዙሪያ የብዙዎችን ቀልብ የሳበው የቢቢሲ ዘገባም 4 ኪሎን በእጅጉ ማስጨነቁን የተነገረው። ቢቢሲ በዘገባው አገዛዙ በንጹሃን ላይ ያደረሰውን እጅግ አሰቃቂ ድሮን ጥቃትና ደረሰኝ ያለውን ጥብቅ መረጃም ይፋ ወጥቷል። በዝርዝር ወደ እናንተም እናደርሰው ይሆናል። አጅባር ከተማን ጨምሮ በተንታ ወረዳ በተደረገው ውጊያ 32 ያገዛዙ ወታደሮች ሙትና ቁስለኛ ሲደረጉም ከ15 በላይ የሚሆኑት ደግሞ መማረካቸውን የፋኖ አዛዡ ገለጹ። በዚሁ ቀጠና ፋኖች በአዲስ ስምሪትና አደረጃጀት ዋና መናገሻ የሆነችውን ወልዲያ ከተማን ለመቆጣጠር በአራቱም አቅጣጫ እየተመሙ እንደሆነ የተገለጸው። ተጨማሪ መረጃ ይዘናል፣ በስፋት ትሰሙታላችሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የአፍላ ሚዲያ ቤተሰቦች እንደምን ቆያችሁ? ክቡራን ቤተሰቦች በዚህ መረጃ ጊዜ ቀደም ሲል ባርቻ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፈን። አብራችሁን ቆዩም። በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያ ሲቀጥል ከሰሞኑ በጎጃም ቀጠና አረጋ ከበደን ታርጌት ያደረገ ጥቃት መካሄዱን ምንጮች ገልጸዋል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር የቀኛዝማች ስሜን ደስታ ብርጌድ አናብስቶች ያገዙ ሰራዊት በደፈጣ ሁለት ቦታ ላይ በሚገባ ደቁሰውታል የሚሉት የመረጃው ምንጮች ይኸው ጥቃት በድንገትና ሳይታሰብ እንደተፈጸመም ጠቁመዋል። የቀኛዝማች ስሜን ደስታ ብርጌድ ጉባላ አራተኛ ንስር ሻለቃም የገዙ ሰራዊት ባለስልጣናትን አጅቦ ከፋክታ በቱጄ በኩል ወደ ጉባላ በሚያቀናበት ወቅት ባርሆድ ቡግሪ ወንዝ ላይ በደፈጣ ፋኖቹ ያበራዩ ሲሆን በብርሃን ፍጥነት ቆንጆቹ ጉባላ ከተማ ላይ በመከሰት ለሁለተኛ ጊዜ በደፈጣም አደባይተውታል ሲሉም ነው የፋኖ ቃል አቀባዩ ገለጸው። በዚህ ደፈጣ ጥቃት በርካታ ያገዙ ሰራዊት ወደ ለኛው የተላከ ሲሆን ገሚሱ ቁስለኛ በመሆኑም ወደ እንጅባራ ሆስፒታል ተወስደዋልም ነው የተባለው። በዚሁ በጎጃም ቀጠና የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 5ኛ ክፍለ ጦር ወንበርማ ብርጌድ፣ ቡሬዳሞት ብርጌድ፣ ቋቁሳ ብርጌድና 5ኛ ክፍለ ጦር ተወርዋሪ ኃይልና የቡያ ሻለቃ በመቀናጀት ሽንዲ ከተማ በተደረገው ውጊያም እጅግ በርካታ ያገዙ ኃይል መሸኘቱን የውስጥ ምንጮች ገልጸዋል። እንደ ምንጮች ገለጻ ከሆነም አንድ የፊሰር ሬሳም ወደ ቡሬ ከተማ ሲጓጓዝ ማየታቸውና ድሬ ሰፈርና በአርባ ገርበር በኩል በርካታ ሬሳ መነሳቱን ገልጸዋል። በትናንት ውጊያ ያገዛዙ ጦር እጅግ ከባድ ጉዳት ከማስተናገዱም በላይ በርካታው ኃይልም ሙትና ቁስለኛ መደረጉን ምንጮች ሲገልጹም በዚህ ውጊያም ያገዙ ሰራዊት የፋኖን አቅም መቋቋም ሲያቅተው 8 ንጹሃኖችን በግፍ መረሸኑም ተነግሯል። ይህ ድል ናፋቂው ስርዓት ፋኖሽ እንዲማል ከተማ አስተርጎ አንድ አገልጋይ ባንዳም በቁጥጥር ስር መዋሉን ተከትሎ 5 ንጹሃኖችን መረጃ ሰጥታቸዋል በሚል ተራ ውሸት በአሰቃቂ ሁኔታ የረሸነ ሲሆን በውጊያውም ንጹሃኖች ላይ ታርጌት በማድረግ 3 ታዳጊ ህጻናትን በከባድ አቁስሏቸዋል ሲል መረጃውን ያደረሰን የወንበርማ ብርጌድ ህዝብ ግንኙነት ኃላፊ ነው። በሌላ በኩል ከሰሞኑ አገዛዙ በወሎ ቀጠና የደረሰበትን ሽንፈት ለመመከት በሚል በርካታ የድሮን ጥቃቶች ማድረጉና በጥቃትም ምንም የማያውቁ ንጹሃኖች መገደላቸውን ቢቢሲ አጋልጧል። ይኸው የቢቢሲ ዘገባ በተለይም የ4 ኪሎ ሹማምንትን አስጨንቋል የተባለው። በዓለም አቀፍ ደረጃም እጅግ በርካታ ተከታይ ያለው የቢቢሲን ዘገባ ብዙዎችን በእንባ ያራጨ ሲሆን ሙሉ ዘገባውን እንደሚከተለው አቀርበዋለሁ። ቅዳሜ ጠዋት ነበር መስከረም 17 ቀን 2018 ዓ.ም በሰሜን ወሎ ዞን ከወልዲያ ከተማ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ ትንሽ ከተማ በሚገኘው ጤና ጣቢያም ህይወት እንደተለመደው ትቀጥል ነበር። በአንዱ ክፍል ለ2 ወራት አልጋ ይዞ የታመመ ልጁን ተስፋ ሳይቆርጥ የሚጠይቅ አባት ነበር። በሌላ ክፍል የታመሙ ልጆቻቸውን ዳግም በጤና ለማየት ሌት ተቀን የሚተጉ እናትና አባት ነበሩ። በማዋለጃ ክፍል ደግሞ አንዲት ነፍሰ ጡር እናት አዲስ ህይወት ወደዚህ ምድር ለማምጣት ምጥ ይዟት ትታገል ነበር። የጤና ባለሙያዎችም የህይወትና የሞት ሽረት በሚደረግባቸው ክፍሎች ውስጥ የሰው ህይወት ለማትረፍ እዚዛም ይሉ ነበር። ከቀኑ 6 ሰዓት ሲሆን ግን ይህ ሁሉ ተስፋና ትግል በአንድ ቅጽበት ተለወጠም። ሰማዩ የህይወት ብርሃንን ሳይሆን ሞትን አዘነበም። ያልታወቀ ድሮን በቀጥታ በታካሚዎች ተኝቶ በሚታከሙበት ክፍል 5 ላይ አረፈም። ከዚያ በኋላ የሆነውን ከጥቃቱ የተረፈች አንዲት የጤና ጣቢያው ባልደረባም እንዲህ ታስታውሰዋለች። ምንም ራሴን አላውቅም፣ መሬት ተሰንጥቆ የዋጠን ነበር የመሰለን። ከጎኔ የነበሩት ሲወድቁ እኔን እግዚአብሔር ነው የከለለኝ ብላለች። ፍንዳታው አካባቢውን ሳያናውጠው የፈነዳው ጤና ጣቢያ ውስጥ ቤተሰቦቻቸው የነበሩ ሰዎች ልባቸው በፍርሃት ተውጦ ወደ ስፍራው ሲሮጡ ያዩት ትዕይንት ዘግናኝ ነበር። በደመ ነፍስ ነበር ይላል አንዱ የዓይን እማኝ ለቢቢሲ ዘጋቢ ሲናገር።
የደማውም የተመታውም እየተዛዘለም ከፍርስራሹ ሲወጣ ሳይ ያየሁትን ማመን አቅቶ ነበር ብሏል። በፍርስራሹ ውስጥ የሰው ሕይወት ለማትረፍ የተደረገው ግብግብ 4 ሰላማዊ ሰዎች ግን ሊተርፉ አልቻሉም። አይናቸው ያየ የሥራ ባልደረቦቻቸውና ታካሚዎቻቸው ሲሞቱ የተመለከቱት የጤና ባለሙያዎች የሟቾቹን ታሪክ በሐዘን ይናገራሉ። 3ቱ ልጆቻቸውን ሲያስታሙ የነበሩ ወላጆች ነበሩ። አንደኛው እናት፣ ሌላኛው አባት እንዲሁም ለ2 ወራት የታመመ ልጁን ሲጠይቅ የነበረው ያ ተስፈኛ አባት የልጆቻቸውን ሕይወት ለማትረፍ መጥተው የራሳቸውን ሕይወት አጥተዋል። ነገር ግን ከሁሉ በላይ ልብ የሚሰብረው ታሪክ በማዋለጃ ክፍል ውስጥ የተፈጸመ ነው። ማዋለጃ ክፍል ላይ የሞተች እናት አለች ትላለች የጤና ባለሙያው። አንዷ ነፍሰ ጡር ወልዳ ነበር። እሷ ግን እየወለደች እያለች ነው የሞተችው። አዲስ ሕይወት ልትሰጥ ታገል የራሷ ሕይወት ተከተፈም። አዋላጅ ነርሷም እጅጉን ክፉኛ ቆስላ ነበር። ከሟች በተጨማሪ የ6 ዓመት ሕፃንን ጨምሮ ከ10 በላይ ሰዎች ቆስለዋል። ከነዚህ መካከል 8ቱ ሕይወት ለማትረፍ ሲለፉ የነበሩ የጤና ጣቢያው ባለሙያዎች ናቸው። አገልጋዮቹ በገዛ ተቋማቸው ውስጥ ተጠቂ ሆነዋል። በአካባቢው በተፈጠረው ግጭት ምክንያት መንገድ ተዘግቶ ስለነበር ቁስለኞቹ ለ2 ቀናት ያህል በስቃይ ሲያሳልፉ ቆይተው ሰኞ ዕለት ወደ ወልዲያ ሆስፒታል ሊወሰዱ ችለዋል። የጤና ጣቢያው ከክፍል 5 እስከ ክፍል 7 ድረስ ሙሉ በሙሉ ፈርሷል። ፍርስራሹ በውስጡ ስለነበረው ተስፋና ስለተቀጨው ህልም ምስክር ሆኖ ዛሬም ቆሟል። ዛሬ በሳንቃ ከተማ ህዝቡ በከፍተኛ ፍርሃት ውስጥ ነው። ፈርተን መድኃኒት እንኳን ማውጣት አልቻልንም ይላል አንድ ነዋሪ። ድሮኑ ትናንትም ሲዞር ነው ያለው። ምን እንደምንሆን ግራ ገብቶናል ሲልም በተሰበረ ድምጽ ተናግሯል። በሌላ መረጃችን አጅባር ከተማን ጨምሮ በተንታ ወረዳ በተደረገው ውጊያ 32 ያገዙ ወታደሮች ሙትና ቁስለኛ ሲደረጉም ከ15 በላይ የሚወስዱ ደግሞ መማረካቸው ተሰማም። ፋኖ በዚህ ውጊያ 2 ብሬንን ጨምሮ ከ30 በላይ ክላሽንኮቭ መሳሪያ ማርኮ ሲታጠቅ ለደሴና ኮምቦልቻ ስትራቴጂክ የሆኑ አካባቢዎችን ከጠላት አጥርችም ተቆጣጣሪ ያለውም ብሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የልጅ ኢያሱ ኮር ቤተ አማራ ክፍለ ጦር የአፄ ቴዎድሮስ ትንፋሽና ያስቻለው ደሴ ወንድም በአርበኛ እንዳሻው ጌታውን ዋና አዛዥነት እንዲሁም በቢንያም ማሞ ምክትል አዛዥነት ምታት በሚመስል ፍጥነት ከአምባሰል ተራሮች በመምዘግዘግ በሽሎ ወንዝን በመሻገር መስከረም 20 ቀን 2018 ዓ.ም ከጧቱ 10 ሰዓት ጀምሮ እስከ ቀኑ 6 ሰዓት የተንታ ወረዳም ታዳጊ ከተሞችን ጨምሮ የወረዳው ዋና መቀመጫ የሆነችውን አጅባርን በመቆጣጠር የክፍለ ጦሩ መሪዎች ድንቅ ጀግንነት የተዋጊዎችን ቁርጠኝነት የታየበት ድል ተመዝግቧል ሲልም ነው ህዝብ ግንኙነት የገለጸው። በዚህ ተጋድሎ ፋኖች በጣም ሰፊ የሚባል ቀጠና በመቆጣጠር ለደሴና ኮምቦልቻ ወሳኝና ስትራቴጂክ ቦታ እንዲይዙ አስችሏቸዋል የሚለው ህዝብ ግንኙነቱም በውጊያው ከ15 በላይ ምርኮኛም 19 ቁስለኛና 13 ያህሉ ሲሸኙም ከዚህ በተጨማሪም 2 ብሬን ከ30 በላይ ክላሽ ከነሙሉ ትጥቃቸው እንዲሁም 2 40 ጎራሽ መትረየስ 6 ኪንግ 2 ሰሜን ክላሽ በርካታ የብሬና የክላሽ ተተኳሽ ብዙ ወታደር ደረቅ ሬሽን በማድረግ ተንታን ከነዋና ከተማዋ በፋኖ ቁጥጥር ስር አስገብተነዋታል ሲሏል። እንደ ክፍለ ጦሩ የህዝብ ግንኙነት ኃላፊም ፍሳ ቀለው መረጃ ከሆነም ክፍለ ጦሩ የተቆጣጠረውን ከተማ ከማረከት ጎን በጎን ለሌላ ግዳጅ እየተዘጋጁ እንደሆነም ጠቁሟል። የተከበራችሁ ቤተሰቦች ከአፍላ ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።